አልሲሲና ግብፅ ዱብዳ ገጥሟቸዋል። በወታደራዊ ፖለቲካዊና ኢኮኖሚያዊ መስክ ከባድ አጣብቂኝ ውስጥ ገብተዋል። የተጠላለፈው የቀጠናው ፖለቲካ ካይሮን ዕዳ እያስከፈላት ይገኛል። ከሱዳን እስከ ጋዛ ያሉ ቀውሶች አሁንም አልቆሙም። እስራኤልም አደገኛ ወጥመድ ይዛ መጥታለች። ከፍተኛ የጋዝ እጥረት የገጠማት ግብፅ ቀጣዮቹ ወራት ከባድ እንደሚሆኑባት ገብቷታል። እስራኤል ደግሞ የአልሲሲን መንግስት የምትጠመዘዝበት አደገኛ እጇን አስገብታለች። የሐማስ ጉዳይም ፊት ለፊቷ ተጋፍጦ መጥቷል። የግብፅ መሪዎች ነገር ቢደራረብባቸው ግራ ተጋብተዋል። ግብፅ በቀጣዮቹ 3 ወራት ከባድ ጊዜ እንደሚኖራት ተገምቷል። የመጀመሪያው ወቅታዊ ችግር የጋዝ እጥረት ነው። የግብፅ ኢንዱስትሪዎች ጋዝን ኤክስፖርት እንደምታደርግ የነገረቻቸው ሀገር የጋዝ ችግር እንደገጠመ በገዛ አንደበቷ አሳውቃቸዋለች። የግብፅ የማዳበሪያ የኬሚካልና መሰል ፋብሪካዎች ከዚህ ቀደም ያገኙት የነበረው የጋዝ መጠን በ50 በመቶ ቀንሶባቸዋል ይላል የማዳ ማስር ዘገባ። ለዚህ የጋዝ አቅርቦት ማሽቆልቆል ከግብፅ መንግስት ጣት የተቀሰረባት ደግሞ እስራኤል ናት። ሀገረ እስራኤል በአነጋጋሪ ሁኔታ የሌቫይታን የጋዝ ማውጫን ለእድሳት መዝጋቷ ካይሮን ጭንቅ ውስጥ ከቷታል። የጋዛው ጦርነት ከእስራኤልና አሜሪካ ብዙ ጫና ያመጣባት ካይሮ ሳታስበው አደገኛ ቅርቃር ውስጥ ገብታለች። ብዙ ግብፃውያን በቃ እጣፋንታችን በእስራኤል መዳፍ ወደቀ ሲሉም ጠይቀዋል። የጋዝና የኃይል አቅርቦት አብሪ ኮከብ እሆናለሁ ብላ ዜጎቿን ያስፈነደቀችው የአልሲሲዋ ሀገር በጋዝ ምርት ብዙ ተስፋ ነበራት። በተለይ እንደ አውሮፓውያን አቆጣጠር በ2015 ይህ ተስፋ ጣራ ነክቶ ታይቷል። ዞህር የተባለው የጋዝ ማውጫ ከከፍተኛ ክምችት ጋር ተገኘ ተባለ። አብዱልፈታህ አልሲሲም አደባባይ ወጥተው ህዝባቸውን ጮቤ ያስረግጡ። ይህ በሜዲትራኒያን አካባቢ ከፍተኛ ጋዝ ይዟል የተባለው የጋዝ ማውጫ እንኳን ለራስ ለሌላም የሚተርፍ መሆኑ ተመሰከረለት። ግብፅ የራሷን ፍላጎት ሞልታ ለአውሮፓ በገፍ ጋዝ ስትልክ በህልሟ ታያት። በቢሊዮን ዶላር ወጪ የተገነቡ የኃይል ማመንጫዎቿም ይህንን ጋዝ ተጠቅመው ኃይል እንደሚያዳርሱ ታመነበት። 60 በመቶ የሚሆነውን የኤሌክትሪክ ኃይል ከጋዝ የምታገኘው ሀገር የዞህር ጋዝ ክምችት ነገሩን ሲገለብጠው አየኋለች። ይሁንና የጋዙ ምርት የተባለውን ያህል ፍሬ ሲሰጥ አልታየም። እንደውም የሚባልለትን ያህል ክምችት ስለመያዙም ጥርጣሬ ተፈጠረ። የጋዝ ምርቱም አሽቆለቆለ። ከ66 ቢሊዮን ኪዩቢክ ሜትር በላይ ጋዝ በ2022 ያመረተችው ግብፅ በ2023 ምርቱ በ11 በመቶ ቀነሰ። 59 ቢሊዮን ኪዩቢክ ሜትር መግባቱም ተነገረ። ይህ አጠቃላይ ሀገራዊ የጋዝ ምርት እንኳን በትርፍ ኤክስፖርት ሊደረግ የሀገሩን ፍጆታ መሸፈንም ተሳነው። ራሴን ችዬ 10 ቢሊዮን ዶላር ጋዝ ኤክስፖርት አድርጌያለሁ ስትል የነበረችው ሀገር አሁን አቅቶኛል ብላ ጋዝ ማስገባት ከጀመረች ቆየች። አስገራሚው ነገር ጋዝ ማስገባቷ ብቻ አይደለም። ዋናው የጋዝ አቅርቦት የሚገኘው ከእስራኤል መሆኑ ነው። ሀገረ ግብፅ 72 በመቶ የሚሆነውን ከውጭ የምትገዛውን የጋዝ ምርት የምታገኘው ከእስራኤል ነው። ይህ ደግሞ በጎረቤቷና በተገዳዳሪዋ እስራኤል ከፍተኛ ጫና እንዲያርፍባት ምክንያት ሆኗል። እስራኤል የጋዛው ጦርነት በተጀመረ ማግስት የወሰደችው እርምጃም የዚህ ማሳያ ነው። እስራኤል ጦርነት ሲነሳ ቼቭሮን የተባለውን የጋዝ ኩባንያ ታማር በተባለው ስፍራ የሚገኘውን የጋዝ ማውጫ እንዲዘጋላት ጠየቀች። በይፋ የተጠቀሰው ምክንያት ከጸጥታ ጋር የተያያዘ ቢሆንም ግብጾች ግን ነገሩ ጂኦፖለቲካዊ ነው ይላሉ። በጋዛው ጦርነት ለእስራኤሎች እንድንወግን የተደረገ ነው ሲሉም ያትታሉ። እስራኤል የጋዛ ሕዝብ ከቀየው ተነቅሎ ግብፅ እንዲገባላት ትሻለች። ለዚህ ደግሞ ግብፅ ዝግጁ አይደለችም፣ ፍላጎቱም የላትም። ለዚህ የሚነሱ 2 ምክንያቶች አሉ። የመጀመሪያው የጋዛን ሰው እንደሚጠየቀው ሲናይ በረሃ ብናራግፈው የግፍና የግፈኛ ተባባሪ ያደርገናል የሚል ነው። ነገር ግን ዋናው ምክንያት ይህ አይደለም። ዋናው ምክንያት ነቅሎ የሚመጣው የጋዛ ሕዝብ ብዙ ችግር ይዞ መምጣቱ እንጂ። የመጀመሪያው የጸጥታ ችግር ነው። ፍልስጤሞች ሲመጡ የሐማስ የቀድሞ ታጣቂዎችና አባላትንም አካተው መምጣታቸው ግልጽ ነው። ምናልባት ግብፅ ገብተው ትንፋሽ ወስደው ቢደራጁና እስራኤልን እንውጋ ቢሉ
ግብፅ ከእስራኤል ጦር ጋር ተፋጠጠች ማለት ነው። ሌላኛው ጉዳይ እነዚህ ስደተኞች የሚመጡት ከፍላጎት ጋር መሆኑ ነው። መጠለያ፣ ኃይልና ሌሎች አቅርቦቶችንም ይሻሉ። እንዲሁም የራሷን ዜጎች በኃይል ማጥገብ ያልቻለችው ካይሮ ሌላ ጣጣ እንደሚመጣባት ብታስብ አያስገርምም። ምክንያቱም የሱዳን ጦርነት ምን እንዳመጣባት ታውቀዋለችና። የሱዳን ጦርነት ተለኩሶ ሀገሬው ለስደት ሲቆርጥ ግብፅ 1.2 ሚሊዮን የሚሆኑ የሱዳን ስደተኞችን ተቀብላለች። እነዚህ ስደተኞች ታዲያ በሁሉም ግብፃዊ ዘንድ አልተወደዱም። ቤት ኪራይ ያስወደዱብን፣ ኑሮን ጣራ አስነኩብን የሚሉ የካይሮ ሰዎች በአደባባይ ሳይቀር አማረዋል። የአልሲሲ መንግስት በፍልስጤሞች ላይ ይህንን ከደገመው ጣጣ መምጣቱ አይቀርም። የሐማስ ህዋስ ተደራጅቶ ወታደራዊ እንቅስቃሴ ከጀመረ ደግሞ ነገሩ ከባድ ይሆናል። ምናልባትም እስራኤል የግብፅን የአየር ክልል ጥሳ ድብደባ እንድትፈጽም ሊገፋፋትም ይችላል። ዞሮ ዞሮ ግብፅ ፈተና ውስጥ ገብታለች። ከጋዛው ጦርነት በኋላ አዲስ አምባሳደር በቴል አቪቭ ያልሾመችው ካይሮ ከቤንያሚን ኔታንያሁ መንግስት ከፍተኛ ጫና አርፎባታል እና አልሲሲ እነዚህን ችግሮች ለመፍታት የተለያዩ ሀገራትን እንደ አማራጭነት እያማተሩ ይገኛሉ። ግብፅ ከቱርክ ጋር የነበራትን ግንኙነት ለማስተካከል የፈለገችበት አንደኛው ምክንያትም ይህ ነው። ከቱርክ የጋዝ ኩባንያዎች ጋር ስምምነት የተፈራረመችውም ለዚሁ ነው። ግብፅ ከኳታር ጋር ጋዝ የመግዛት እቅድ እንዳላትም ታውቋል። ካይሮ ከህዝቧ የሚመጣውን ጥያቄ ለማርገብም በቅርቡ 75 ጉድጓዶች ቆፍሬያለሁ፣ 40 ጉድጓዶች ጋዝ አግኝቻለሁ እያለች መግለጫ እየሰጠች ነው። በ2035 ከታዳሽ ኃይል ኤሌክትሪክ አገኛለሁ የሚለው ፉከራዋም ተጠቃሽ ነው። የውጭ ምንዛሬ እጥረት፣ የአስተዳደር ቀውስና ጂኦፖለቲካዊ ምስቅልቅል መከራውን ያሳየው የካይሮ መንግስት በዚህ ሁሉ ሂደት ውስጥ በእስራኤል ላይ ያለው የጋዝ ጥገኝነት ይበልጥ አሳስቦታል። ትራምፕ ዋይት ሃውስን ከረገጡ ጊዜ አንስቶ ጫናው የበረታበት የግብፅ አስተዳደር መጪዎቹ ጊዜያት ይበልጥ ከባድ እንደሚሆኑ ታውቆታል። ጊዜያዊ የኢኮኖሚያዊ ችግሮቹን ለመቅረፍ የተለያዩ ደሴቶቹን ለተባበሩት አረብ ኤምሬትስ እና ለሳውዲ አረቢያ ለመሸጥ የተደራደረው የአልሲሲ ኃይል የተተበተቡት ችግሮች ከዕለት ወደ ዕለት ሲጨምሩ እንጂ ሲቀንሱ አልተመለከታቸውም። የምወደው አምባገነን ተብለው በዶናልድ ትራምፕ ሲንቆለጳጳሱ የነበሩት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የጠበቁትን ነገር ከዋይት ሃውስ ሊያገኙ አልቻሉም። ያ የነበረ የወዳጅ እንክብካቤ አሁን የለም። ያ የሰብአዊ መብት ሪፖርት እየገለጠ የእርዳታ ገንዘብ ካልቆረጥኩ የሚለው አጋርነት አሁን ሸሸት ብሏል። ሙሉ ለሙሉ ባይቆረፍድም የሚጠበቀውን ያህል አልለሰለሰም። ትራምፕ የገልፍ ሀገራት መሪዎችን እጃቸውን እየጨበጡ ሲያገኙ ግብፅን ግን ሪያድም ጠርተው ሆነ ሄደው ሰላም አላሏትም። ሲሲና ትራምፕም በአካል ይገናኛሉ። ዶሃ ኳታር ቀጠሮ አላቸው ቢባልም ቀጠሯቸው የውሃ ሽታ ሆኗል። ለዚህ ሁሉ የግብፅ እምቢታ ሰፊውን ድርሻ ይይዛል። ጋዛ ያለውን ሕዝብ በመሬትሽ አስፍሪልን ተብላ እምቢ። በስዊዝ ካናል ከ1000 እስከ 2000 የአሜሪካ መርከቦችን ምንም ክፍያ ሳትጠይቂ አሳልፊ እምቢ። ሁቲዎችን ጦርሽን ሰብቀሽ ተዋጊ እምቢ። እነዚህ የካይሮ እምቢታዎች ትራምፕን ለበቀል አነሳስተዋቸዋል። ትራምፕ እንዴት ወዳጅ መያዝ ብቻ ሳይሆን እንዴት መቅጣት እንዳለባቸው ያውቃሉና ቅጣቱን አሽጎደጎዱት። ግብፅም እሺ የማትላቸውን ነገሮች እንዴት እሺ እንደምትልም እንዴት እምቢ ብላ እንደምትቀጥልም ሳታውቅ በግራ መጋባት አለች። ቀጣዮቹ ጊዜያት ደግሞ ይበልጥ እያስፈሯት እዚህ ደርሳለች።